ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና ሩታዬ በሰራችው ቪዲዮ ማለት እኔ ደንግጫለሁ፣ እውነት ለመናገር ማለት ነው። ግን በዛ መሀል ማለት ነው ሩታዬ መሆን የማትችሉ ወይም ደግሞ የሩታን ቦታ መሙላት ስለማትችሉ ሩታን ደግሞ ምን አይነት አስተሳሰብ ኖሯት ያንን ቪዲዮ ለሰው ምላሽ እንደምሰጥ ማትችሉ ሰዎች ባትናገሩ እልፍ ብትሉ በጣም ደስ ይለኛል። ሲቀጥል ደግሞ በመጀመሪያ ደረጃ ታምኔል አይታችሁ ስለ ሩታ የሚሆን ስለ አብርሽም መናገር አትችሉም። አንድ ሰው እውነተኛ ነገር ላውራ ወይም ትክክለኛ ነገር ላውራ ካለ አንድ ሰው ለምሳሌ እናንተ ሩታን ስለምትጠሏት ነው ያንን ነገር ወይም የተለያዩ ነገሮች የምትጠቀሙት ማለት ነው። እዚህ ጋር ሩታን ጠልታችኋት ብቻ የሌለባትን ነገር ያላረገችውን ነገር አምጥታችሁ ከማውራት እውነተኛው ነገር እንግዲህ የሰው ልጅ ከእውነት የበለጠ ነገር ምንም አይነት ነገር የለም። ምክንያቱም እናንተ እዚህ ጋር ውሸትም እያወራችሁ ሩታን እጥላታለሁ ወይም ይቀብራታለሁ ብትሉ ለእሷ ደግሞ ፈጣሪ ያላት መቼም አትደርሱባትም። አያቸዋ ሩታ ማለት ሁለት አመት ልታስቆጥር ነው አሁን ሚዲያ ላይ ከመጣች ማለት ነው። አንድ ቀን እንኳን አንዳንዳቸው አላቸው አንድ ቀን እንኳን እውነት ነገር እንኳን ብሰራ ታሪክ ነገር ብሰራ እንኳን እቺ ልጅ እኮ ጥሩ ነገር ሰርታለች፣ ባለፈ ጊዜ አጥፍታ ነበር፣ አሁን ደግሞ ከጥፋቷ ታርማ ጥሩ ነገር ሰርታለችን ብላችሁ የምታወሩ ልጆች የላችሁም በፍጹም እውነት ለመናገር ማለት ነው። እና አንድ ነገር ልላችሁ የምወድ ነገር ማለት ነው እዚህ ጋር ወዳችሁም ጠላችሁ ማለት ነው ሩታና አብርሽ እዚህ ዩቱብ ላይ ከሌሉ ማናችንም እንደማንንቀሳቀስ፣ ሲቀጥል ደግሞ ስድብ ራሱ ማትሳደቡ ልጆች አላችሁ። በተለይም ደግሞ ሩታ ቀጠፋች ማለት ነው። ሚዲያ ሁሉ የተንቀጠቀጠው ሚዲያ ህዝቡ ያወቀው በሩታ ነው ማለት ነው። የቡታጀራ ዩቱበሮች እዩ ሩታ ከመጣች በኋላ ስንት ወጣት አፍርታለች ማለት ነው። ምክንያቱም ከዛ በፊት አመት ከምናምን እኛ አብርሽ ለብቻ ሆኖ ከተለያየው ሰው ሆኖ ከኤፍሬም ከሀይሚ ሆኖ እናየው ነበር ማለት ነው። ግን በዛ አጋጣሚ እንደዚህ ነገር አልነበረም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በቅንነት ደግሞ ሰብስክራይብ እንዳትረሱ። ዩቱቤ በጣም ቀዝቅዛለች ማለት ነው እና ምን ልላችሁ ፈልጌ ነው መሰላችሁ ትላንትና አብርሽ ይለምንሻል ወይ ላላችሁ ልጆች ለምን ምላሽ አልሰጣችሁም ብዬ ነው። በተለያይም አላችሁ ፈቶ ተቀናብሮ ተለቋል። እኔ ያንን ነገር ለዛ ነገር መልስ ለምን አልሰጠውም ብዬ ነው የመጣሁት። እና አብርሽ ወዶ ጠልቶ ነው የሚለምናት፣ በጣም ነው የሚለምናት። ምክንያቱም ትላንትና ያለውን ነገር በመጀመሪያው መስማት አለባቸው ማለት ነው። እኔ ብር ኖሮኝ ወይም ተርፎኝ ሀብታሞኝ አይደለም እስከ ዱባይ ድረስ የሚሄደው፣ ግን አንቺ ከማንም በላይ ከፍ ሆነሽ ደስተኛ ሆነሽ በቃ አንቺ ደስታሽን እንዳይ ስለፈለኩት ነው ይሄንን ነገር ማረገው ብለዋል ማለት ነው። በዚሁ አጋጣሚ ብቻችን ቃላት ለእናንተ ትምህርት ይሆናችኋል ብዬ ነው ማስበው። ምክንያቱም አብርሽ ሩታን ስለሚፈልጋት ስለሚወዳት ለእሷ ቦታ ስላለው ነው ይሄን ነገር ማድረግ የሚችለው ማለት ነው። እና ሲቀጥል ደግሞ እዚህ ጋር አብርሽን ወዳችሁ ሩታን የምትጠሉ ሰዎች በጣም ነው የምትገርሙኝ። እውነት በጣም በቃ ለእኔ ራሱ እኔ እንጃ አይምሮ ራሱ እንዴት ነው የምታስቡት? ምክንያቱም እናንተ እኮ እዚህ ጋር አብርሽን ብትወዱ ሩታን ብትጠሉ ማለት ነው። እሱ ግን ይወዳታል፣ ያፈቅራታል። በቃ የወደፊት ህይወቱ ናት ማለት ነው። አብራው ነው የምትኖረው፣ አብራው ነው ሁሉም ነገር የምታሳልፈው። የሚያረግላት የሚሳሳላት ነገር በጣም ነው የሚገርመኝ እናንተ ማለት ነው። እና አብርሽን ወዳችሁ ደግሞ ሩታን የምትጠሉ ሰዎች በጣም ነው የምትገርመኝ እውነት ለመናገር ማለት ነው። ምክንያቱም ባሌና ሚስቶች ናቸው። ዛሬ እኮ እናንተ አብርሽን የፈለጋችሁ ብትወዱት ብታደንቁት ሩታን ተውልኝ። እውነት አንድ ቀን እንደው እስቲ ደውላችሁ እንደው አይምሯችሁ እርፍ እንዲል ማለት ነው ለአብርሽ ደውላችሁ አብርሽ እኔ በጣም ነው የምወድህ በጣም አድናቂህ ነኝ እና ብቻ ሚስትህን አልወዳትም ሩታን አልወዳትም፣ ስለዚህ የሆነ መፍትሄ ፈልጉልኝ በሉት እስቲ ለአብርሽ ማለት ነው። ይህን ነገር በድጋሚ እኔ ጥያቄ ስለሆነብኝና አብርሽም ደግሞ በዚህ ነገር ስለጠየቅ ነው የመለሰልን ምላሽ ስላለ ነው ማለት ነው። እና በዛን ሰዓት እናንተ እውነት ስላደነቃችሁ ስለወደዳችሁት ሩታን ስለተጠላቻት በቃ እናንተማ ከጠላቻት እኔ በቃ አልፈልጋትም ብሎ ምላሽ ከሰጣችሁ እውነት እናንተ እንዳናንተ አድናቂ የለም ማለት ነው። የሚላችሁ ምን እንደሆነ ታውቃላችሁ? እኔ ሚስቴ መቼ ባልጠላትም እኔን ጥሉኝ ነው እንጂ የሚላችሁ እና በዚሁ አጋጣሚ በባልና ሚስት መሀል ባትገቡ በጣም ደስ ይለኛል። ሲቀጥል ደግሞ ትላንትና የሰራችሁ ቪዲዮ ለእናንተ ምላሽ ነው ማለት ነው። ለምን እንደሆነ ታውቃላችሁ? ምላሹ ሰሞኑ ማለት ነው በቃ ስለ ሩታ በጣም እያወራችሁ ነበር። በግድ ነው ወይ ምናምን በተለያየ ነገር እያላችሁ ነበር። ግን የኛ ሚስማርት ማለት ነው የኛ ልጅ እኮ አንድ ቪዲዮ ስትሰራ ማለት ነው እውነቴ ነው የምላችሁ ትምህርት የሌለው ነገር ይዛት መጣም
ትምህርት ያለው ነገር ይዛ ስትመጣ እሱንም በራሷ ተማምና በቃ የሩታ በራሷ መተማመኗ እንዴት እንደሚያስደስተኝ ማለት ነው። በቃ ማንኛውም ነገር ማይገድባት ማለት ነው። በማንኛውም ነገር እፍረት ማይዛት በቃ እሷ የሚያስደስታት ነገር አስደስታት ነው። እሷ ይሄን ነገር አረጋለሁ ካለች አረጋለሁ መብቱ ነው። አንድ ሰው እኔ ሩታ የሆነ ነገር ብታረግ ካስደሰታት እሷን ካላስከፋት ደስተኛ ካረጋት ምንም ማድረግ አልችልም። ምክንያቱም አንድ ሰው ለደስታው ነው አይደል የሚኖረው። በቃ ደስተኛ ሆኖ አይምሮውን እንደዛ ነው የሚኖረው። እና ለአንድ ሰው ደግሞ የሚያስደስተው ነገር ከሰራ በቃ ለምን ሰራህ አይባልም። እኔ ደግሞ ያ ነገሯ ደግሞ በጣም ነው መወድላት። እና ሰሞኑ ደግሞ አነጋገር የሆነ ነገር ነበረ፣ በግድ ነው ምናምን ምናምን እየተባለ ነበር። ለምን መልስ አይሰጣቸውም ራሱ አብርሽ ለማን ብሎ እንደሚለፋ ለማን ብሎ እንደሚደክም ለምን ለዚህ ነገር ለዚህ ተመልካች መልስ አልሰጥም እያለ ነው ማለት ነው። እና በዚሁ አጋጣሚ ቅኔው በሰሞኑ ቅኔ ለቃ ነበር። በዛ ቅኔ ደግሞ ብዙዎቹ ተናዳችኋል ማለት ነው። ያንን ቅኔ ራሱ ለራሳችሁ ይግባችሁ ማለት ነው። እና የእኛ ልጅ ስታወራ ስትናገር ቪዲዮ ስትሰራ በቃ በትምህርትና የሆነ ነገር ጨባጥ የሆነ ነገር ያለው ነገር ነው የምትሰራው እንጂ እንደ ማንኛውም እየዘለለች የሆነ ያልሆነ ነገር። እስቲ የሩታዊ ቪዲዮ ማለት ነው ከታች ጀምራችሁ እስከ ላይ ስታዩት ትምህርት የሌለው ነገር ጨባጥ የሌለው ነገር ምንም ነገር የለም ማለት ነው። አንድ ቪዲዮ ስናየው ስንመለከተው ብቻ እነሱ የሰሩትን ጥፋት ወይም ደግሞ እነሱ የተሳሳቱት መንገድ ሳይሆን በቃ በህይወት እንደዚህ አይነት ነገር ይሆናል ወይ እንደዚህ ነገር ለምንድን ነው ያረጋችሁ? ለምሳሌ ትላንትና ያንን ብራንክ ለምንድን ነው ያረጋችሁ ብትሉኝ ለአንዳንዳችሁ ምላሽ ነው ማለት ነው ብዙ ነገር። እና ሲቀጥል ደግሞ ታውቃላችሁ አብርሽና ሩታ ቪዲዮ በደንብ ነው የሚያውቁት። ሚዲያ ላይ ምን እንዳለ ምን እንደሚወራ ስለሚያውቁ በትክክለኛው ነገር ለዛኛው ነገር መልስ ነው የሚሰጡት ማለት ነው። እውነቴ ነው ሙላችሁ እያንዳንዱ ነገር ስለምታውቅ ነው ሩታ ማለት ነው። እና ባለፈውም ደግሞ ቅኔው የተለቀቀው በእናቷ የመጣ ነው ብዙ ነገር እያላችሁ ነበር። እና ለማንኛውም የኔ ቅመም በጣም ነው የምወድሽ።